በኢትዮጵያ በማህበራዊ ሚዲያ የጥላቻ ንግግርና ሐሰተኛ መረጃን ማሰራጨት አሳሳቢ ደረጃ ላይ መድረሱን በጥናት እንዳረጋገጠ የኢትዮጵያ ብዙሃን መገናኛ ባለስልጣን አስታውቋል። 56 ከመቶ የሚሆኑት ሐሰተኛ መረጃዎችና የጥላቻ ንግግሮችም የሚሰራጩት ከታዋቂና ተጽዕኖ ፈጣሪ ከሆኑ ግለሰቦች መሆኑ ተገልጿል። ባለስልጣን መስሪያ ቤቱ በማህበራዊ ሚዲያ ላይ የሚሰራጩ ሐሰተኛና የጥላቻ ንግግሮች ዙሪያ አገራዊ ጋዜጣዊ መግለጫ ሰጥቷል። አዲስ የጥናት ውጤትንም ይፋ አድርጓል። ጋዜጣዊ መግለጫውን የኢትዮጵያ ብዙሃን መገናኛ ዋና ዳይሬክተር አማካሪ የሆኑት አቶ ታምራት ደጀኔ ሰጥተውታል። አቶ ታምራት የጥናት ሪፖርቱ ከጥር 2016 እስከ ጥር 2017 ዓ.ም እንደሚሸፍን ገልጸው በዚህ አንድ ዓመት ውስጥ በማህበራዊ ሚዲያ በርካታ ሐሰተኛ መረጃዎችና የጥላቻ ንግግሮች መሰራጨታቸውን ገልጿል። በተለይ ጎልቶ የወጡ ችግሮቹን በመፍትሄ ለማምጣት ብለን ያሰብነው አንደኛው የማህበራዊ ሚዲያ አገልግሎት ሰጪ ኩባንያዎች የአቅም ግንባታ ስራ እንዲሰሩ ይጠበቃል። በዚህ ደረጃ ያላቸው አቅም ግን ውስንነት አለበት ስለሆነ በሌሎች ሀገራት በርካታ ተከታይ ያላቸው ማህበራዊ ሚዲያዎች ቅርንጫፍ ጽፈት ቤት እንዲከፍቱ የሚያስገድድ ህግ ያለ ሲሆን በኢትዮጵያም በቀጣይ ይህ ህግ ተግባራዊ እንደሚደረግም ተገልጿል። ቅርንጫፍ ጽፈት ቤት እንዲከፍቱ እንፈልጋለን። ብዙዎቹ ማህበራዊ ሚዲያዎች በተለይ እንደ ሜታ የመሳሰሉት በጎረቤት ሀገራት ሳይቀር ቅርንጫፍ ጽፈት ቤት አላቸው። ይሁንና ትልቅ ተጠቃሚ በጣም በርካታ ተጠቃሚዎች ባሉበት ኢትዮጵያ ይሄ ነው የሚባል ቅርንጫፍ ጽፈት ቤት የላቸውም። ስለዚህ እንዲከፍቱ እንጠብቃለን። ኢትዮጵያ የማህበራዊ ሚዲያ አዋጅ የሌላት ሲሆን አሁን ላይ ልቅ እየሆነ የመጣውን የማህበራዊ ሚዲያ አጠቃቀምን ስርዓት ለማስያዝ ግን አዋጁ እንደሚያስፈልግ ተገልጿል። በማህበራዊ ሚዲያ ማስታወቂያ የሚሰሩ ብዙ ተከታይ ያላቸው ተቋማትና ግለሰቦችም ለመንግስት የገቢ ግብር እንዲከፍሉ ይደረጋል ተብሏል። ሌሎች ሀገሮች ላይ የማስታወቂያ ዋና ገቢያቸው ማህበራዊ ሚዲያ ቢሆን እንደ ሚዲያ ማስታወቂያ ነው። ነገር ግን ከዚህ ማስታወቂያ ገቢ ሌሎች ሀገሮች ገቢ የሚሰጡበት የሚከፍሉበት አሰራር አላቸው፣ ይከፍላሉ። በእኛ ሀገር ሁኔታ ግን እስካሁን ከሚያገኙት የማስታወቂያ ገቢ አንዳችም ነገር ለመንግስት ሆነ ለህዝቡ ኮንትሪቢዩት እያደረጉ አይደለም። ስለዚህ ይሄ እንዲከፍሉ ይጠበቃል ማለት ነው። ባለስልጣን መስሪያ ቤቱ ባለፉት ወራት ባደረገው ጥናትና ከኢትዮ ቴሌኮም አገኘውት ባለው መረጃ በኢትዮጵያ ከ44 ሚሊዮን በላይ የበይነ መረብ ተጠቃሚዎች እንዳሉ ተገልጿል። 4 ሚሊዮን የማህበራዊ ሚዲያ ተጠቃሚዎችም አሉ ብሏል። ኢትዮጵያ ካላት የህዝብ ቁጥር አንጻር የማህበራዊ ሚዲያ ተጠቃሚ ቁጥር አነስተኛ ቢመስልም አጀንዳን በመፍጠርና በመስጠት ግን ከፍተኛ የሆነ ድርሻ አላቸው ተብሏል። በፖለቲካ አመለካከት በብሔርና በሃይማኖት ላይ ያነጣጠሩ ሐሰተኛ መረጃዎችና የጥላቻ ንግግሮቹ በኢትዮጵያ መረጋጋት እንዳይኖር ዜጎቹን ለአመጽና ለግጭት የማነሳሳት እንዲሁም ህዝብና መንግስት ተረጋግተው ስራቸውን እንዳይሰሩ የማድረግ እኩይ ዓላማ ያላቸው ናቸው ሲል የኢትዮጵያ ብዙሃን መገናኛ ባለስልጣን አስታውቋል። ከግማሽ በመቶ በላይ የሚሆነው የጥላቻ ንግግር የተሰራጨው እነዚህ ፐብሊክ ፊገርስ ወይ ኢንፍሉዌንሰርስ የሚባሉ በታዋቂ ሰዎች እንደሆነ ጥናቱ ያረጋግጣል። ከዛ ቀጥሎ ሌሎችም ይኖራሉ። ግን በዋሳኝ መልኩ እነዚህ ታዋቂ ፐብሊክ ፊገርስ የሚባሉት 56% እንደሚሸፍኑ